አንዲት ምስኪን ቤት አልባ ሴት በመንገድ ዳር ቆማ ዳቦ ስትለምን ቢሊየነርና የሀገር ትልቅ ኩባንያ ባለቤት ልትሆን ትችላለች ብላችሁ ታስባላችሁ? ዛሬ የምታዩት ታሪክ ሰዎችን በውጫዊ ገጻቸው ብቻ ለምናስብ ለእያንዳንዳችን ትልቅ ትምህርት የሚሰጥ እንባ የሚያራጭና የብዙዎችን ሕይወት የለወጠ አስደናቂ ታሪክ ነው። ወደዚህ ድንቅ ታሪክ ከመግባታችን በፊት ግን ይህን መልእክት ለብዙዎች እንዲደርስ አሁኑኑ ቪዲዮውን ላይክ በማድረግ ጀምሩ። በተጨማሪም እርስ በርስ እንድንተዋወቅ አሁን ይህንን ቪዲዮ ከየትኛው የዓለማችን ክፍል ሆናችሁ ነው እየተከታተላችሁ ያላችሁት? አገራችሁንና ከተማችሁን ኮሜንት ላይ ጻፉልኝ፣ ሁሉንም አነባለሁ። በተጨማሪም ከኛ ጋር አብራችሁ ለመዝለቅና በየሳምንቱ የሚለቀቁ ድንቅ ታሪኮች እንዳያመልጧችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። አሁን ወንበራችሁን አስተካክላችሁ ተቀመጡ። ወደ ትረካው እንለፍ። የከተማዋ አየር በጭስና በችኮላ የተሞላ ነው። ፀሐይ ወደ ምዕራብ አቅጣጫ ዝቅ ማለት ጀምራለች። ሰዎች ከስራ ቦታዎቻቸው ወደ የቤቶቻቸው ለመመለስ በእግረኛ መንገዱ ላይ ይጋፋሉ። እያንዳንዱ ሰው የራሱ ሕይወት፣ የራሱ ጭንቀትና የራሱ መድረሻ አለው። ነገር ግን በዚያ ሁሉ ውከባ መካከል በሁለት ትልልቅ ሰማይ ጠቀስ ሕንፃዎች መካከል በሚገኘው ኮንክሪት ጥግ ላይ ዓለም በፍጥነት የምታልፋት አንዲት ነፍስ ቆማለች። ግራጫውና የተቀደደው ልብሷ የቆሸሸ ነው። ቡናማ ፀጉሯ ተወጣጥሮና ተበታትኖ በትከሻዋ ላይ ወድቋል። እጆቿ የያዘችው አሮጌ ቦርሳ ልክ እንደሷ ሕይወት ያረጀና ውጣ ውረድ ያበዛበት ይመስላል። እጆቿ በሚያስፈራ ሁኔታ ይንቀጠቀጣሉ። ሰማዩ የቀዘቀዘ ሲሄድ አጥንቷ ውስጥ የሚገባው ቅዝቃዜና በሆዷ ውስጥ ያለው ክፍተት እየበረታ መጣ። ከትናንት ጀምሮ አፏ ውስጥ ምንም ነገር አልገባም። ቀና ብላ ለማየት አንገቷን አቀናች። ድምጿ ከጀርባዋ ከሚያልፈው የመኪኖች ጫጫታ ይልቅ እምብዛም አይሰማም ነበር። እባካችሁ ከትናንት ጀምሮ ምንም አልቀመስኩም፣ ትንሽ ዳቦ ብቻ። ቃላቶቿ አየር ላይ ተበታተኑ። ማንም አልሰማቸውም፣ ወይም ደግሞ ማንም መስማት አልፈለገም። አንድ ሰው በፍጥነት እያለፈ እጁን ኪሱ ውስጥ ከተተም። ሴቲቱ ተስፋ ባደረጉ አይኖች ተመለከተችው። ነገር ግን ሰውየው ያወጣው ስልኩን ነበር። እሷን እንደ አየር ቆጥሮ አሻግሯት አለፈ። ሌሎች ደግሞ እሷ ያለችበት ጥግ ላይ ሲደርሱ ሳያውቁት ደረጃቸውን ጠብቀው መንገዱን ተሻግረው ያልፋሉ። ለአብዛኛው አላፊ አግዳሚ እሷ የከተማዋ ውበት መበላሸት ወይም ደግሞ ችላ ሊሉት የሚገባ የታችኛው ክፍል ሰው ብቻ ነበረች። እጆቿን በአንድ ላይ አጣብቃ አቅፋ ያዘቻቸው። የረሃቡ ህመም ከወዷ አልፎ ወደ ጭንቅላቷ ሲወጣ ይሰማታል። ትንሽ ዳቦ ብቻ ስትል እንደገና በሹክሹክታ ተናገረች። በዚያን ጊዜ ነበር ሶስት ሰዎች በእግረኛ መንገዱ ላይ ተራምደው የመጡት። ልብሶቻቸው ውድና ዘመናዊ ነበሩ። አንደኛዋ ሴት የዲዛይነር የፀሐይ መነጽር ያደረገች ሲሆን አጠገቧ ያለችዋ ሁለተኛዋ ሴት ደግሞ የውድ ብራንድ ቦርሳ በእጆቿ አንጠልጥላለች። ጎናቸው የሚራመድ ወንድ ደግሞ በራስ መተማመን የሚንጸባረቅበት ውድ ሱፍ ለብሷል። በሳቅና በወሬ የተደሰቱ ሲመጡ ድንገት የዲዛይነር መነጽር ያደረገችው ወጣት እርምጃዋን ገታች። አይኖቿ ጥግ ላይ በቆመችው አሮጌ ሴት ላይ አረፉ። ፊቷ ወዲያውኑ ተቀየረ። የደስታ ፈገግታ ጠፍቶ በምትኩ የመገረምና የመኮነን ስሜት ተተካበት። የደስታው ፈገግታ ጠፍቶ በምትኩ የመገረምና የመኮነን ስሜት ተተካበት። በእርግጥ አንቺ ነሽ አለች። ድምጿ ውስጥ ትልቅ ንቀት ነበረበት። ቤት አልባዋ ሴት ድምጹን ስትሰማ ደነገጠች። ቀስ ብላ ራሷን አቀናች። አይኖቿ የሴቲቱን ፊት እንዳዩ ሰውነቷ በሙሉ ተንቀጠቀጠ። አይኖቿን በፍጥነት ወደ ታች አወረደች። ምድር ተከፍታ ብትውጣት ደስታዋ ነበር። ሁለተኛዋ ሴት ወደፊት ጠጋ ብላ ትኩር ብላ አየቻት። ከዚያም አጠር ያለ የፌስ ሳቅ ሳቀች። አላምንም፣ በእውነት አላምንም አለች እጆቿን አፏ ላይ ጭናም። ጎናቸው የቆመው ወንድ ደግሞ እጆቹን ደረቱ ላይ አጣመረም። ፊቱ ላይ ያለው ፈገግታ የጭካኔ ነበር። ታዲያ ሕይወት ያደረሰችሽ እዚሁ ነው አለም። ቤት አልባዋ ሴት በችግር ምራቋን ዋጠች።
ጉሮሮዋ ደርቆ ነበር። የታገደችውን በዓይኖቿ ውስጥ መሙላት ጀመረ። ራሷን ሳታቀና የታችኛውን ከንፈሯን እየነከሰች በጥቂቱ ተናገረች። እኔ የምለምነው የሚበላ ነገር ብቻ ነው። የመጀመሪያዋ ሴት ራሷን በንቀት ነቀነቀች። የሚበላ ነገር አለች ወደሷ ጠጋ እያለች። ቀደም ሲል እኮ እኛን መሰል ሰዎችን አሻግረሽ ነው የምታዩ። ለኛ ጊዜ እንኳን አልነበረሽም። አሁን ደግሞ የው መንገድ ላይ ቆመሽ ትለምኛለሽ። እባካችሁ ስትል የቤት አልባዋ ሴት ድምጽ በስስት ተሰማ። ትንሽ ዳቦ ብቻ አለች። ወንዱ የፌስ ፈገግታውን እያሰፋ ትንሽ ዳቦ ይመስለኛል። በመጨረሻ የእውነተኛውን ሕይወት ጣዕም የቀመስች ይመስላል። ሕይወት እንዴት እንደምትሽከረከር አየሽ አይደል አለም። ሁለተኛዋ ሴት ወደ ያዘችው ውድ የቆዳ ቦርሳ እጇን ሰደደች። ቦርሳዋን ስትከፍት ቤት አልባዋ ሴት ቀስ ብላ አይኖቿን አቀናች። ለአንድ አጭር ሴኮንድ፣ በጣም ትንሽ በሆነች ሴኮንድ ውስጥ በሴቲቱ ፊት ላይ ተስፋ ጭጭት ታየ። ምናልባት ሳንቲም ወይም የዳቦ መግዣ የሚሆን ነገር ታወጣለች የሚል ተስፋም። ነገር ግን ሴቲቱ ከቦርሳዋ ያወጣችው ውድ የመኪና ቁልፏን ነበር። ቁልፉን በእጇ እያሽከረከረች በንቀት ተመለከተቻት። እንሂድ፣ ጊዜያችንን እያባከንን ነው አለች ወደ ባልደረቦቿ ዞራ። ወንዱና ሌላኛዋ ሴት በሳቅ ታጀቡ። በትክክል እዚህ መቆማችን እንኳን ያስጠላል አለ ወንዱም። ሶስቱም እየሳቁና እያፌዙ ወደፊት ተራመዱ። የመኪናቸው ቁልፍ የሩቅ ድምጽ ሰጠ። ቤት አልባዋ ሴት አልተከተለቻቸውም። ድምጿን አውጥታ አልጮኸችም። ዝም ብላ ወደ ታች ወደ ያረጀው የእግረኛ መንገድና ወደ ቀሾሹት ጫማዎቿ ተመለከተች። አንድ እንባ ከዓይኗ ወጥቶ በቆሸሸው ጉንጭ ላይ መስመር ሰርቶ ወረደ። ረሃቡ አሁንም አለ። ነገር ግን አሁን ከተሰማት የህሊናና የክብር ህመም ጋር ሲነጻጸር ረሃቡ ምንም አልነበረም። ዓለም በዙሪያዋ መሽከርከሯን ቀጥላለች። ሰዎች ያልፋሉ፣ መኪኖች ይጮሃሉ። እሷ ግን በዚያ ኮንክሪት ላይ በዝምታ ተሰብራ ቆማለች። ከጥቂት ደቂቃዎች በኋላ ያ የንቀትና የፌዝ ማዕበል ካለፈ በኋላ የከተማው እግረኛ መንገድ ወደ ነበረበት ግርግር ተመለሰም። በዚያው መንገድ ላይ የሸመቱትን የሸቀጣሸቀጥ ቦርሳዎች ይዘው የሚራመዱ አባትና ልጅ መጡ። ጄምስ ካርተር የ8 ዓመት ልጅቷን ሜላን በእጁ ይዞ በዝግታ ይራመዳል። የሜላ አይኖች በየቦታው ይቃኛሉ። ድንገት እርምጃዋን አግታ ወደፊት ቆመች። አባቴ አለች ድምጿን ከፍ አርጋም። ጄምስ የልጁን ጣት ተከተለም። በህንፃው ጥግ ላይ ብቻዋን ተኮማትራ የቆመችውን ያችን ሴት አያት። አቋሟ የተሰበረ፣ አይኖቿ ተስፋ የቆረጡ ነበሩ። ወደ እሷ እየቀረቡ ሲመጡ ሴቲቱ የሰዎቹን እርምጃ ሰምታ ቀስ ብላ ራሷን አቀናች። የጄምስና የሴቲቱ አይኖች ተገናኙ። ጌታዬ አለች በለሰለሰና በተሰበረ ድምጽ። ጄምስ ቆመ። የልጁ እጅ በእጁ ውስጥ ነበር። ሴቲቱ ከመናገሯ በፊት ላፍታ አመነታች። ገንዘብ አልፈልግም አለች ድምጿ እየተንቀጠቀጠ። ነገር ግን የሚበላ ነገር ልትሰጠኝ ትችላለህ አለች። ጄምስ በእጁ የያዘውን የምግብ ቦርሳ ተመለከተ። ከዚያም ወደ ሴቲቱ ተመለከተ። ምንም አልተናገረም። በቀጥታ አጠገባቸው ወደሚገኝ የዳቦ ቤት ገባ። ከአንድ ደቂቃ በኋላ ጄምስ በእጁ ትኩስ ሳንዲዎች፣ 2 የዳቦ ውህዶች፣ 1 ጠርሙስ ውሃና 1 ፖም ይዞ ወጣ። ወደ ሴቲቱ ተራመደ። ያመጣውን ምግብ በጥንቃቄ በእጆቿ ላይ ያስቀመጣቸው። ሴቲቱ በእጆቿ ላይ ያለውን ምግብ ትኩር ብላ ተመለከተችው። እውነት እንዳልሆነ ህልም እንደሆነ ያህል በድንጋጤ አየችው። አመሰግናለሁ አለች ሳንዲዎቹን ወደ ደረቷ አጥብቃ እያቀፈች። ከዚያም ቀና ብላ ጄምስን ተመለከተች። አይኖቿ በእንባ ተሞልተው ነበር። ምግቡን ከተቀበለች በኋላ ሴቲቱ ከጄምስ ፊት አልተንቀሳቀሰችም። አንድ ተጨማሪ ነገር አለ አለች በስስት። ጄምስ በጸጥታ ጠበቃት። ዛሬ ማታ የምተኛበት ቦታ የለኝም። ድምጿ ተሰበረም። ጋራዥ፣ ደጅ ወይም ደግሞ ደረቅ ቦታ ካለ ጠዋት ገና በማለዳ ሄዳለሁ። የጄምስ ፈገግታ ወዲያውኑ ጠፋም። ፊቱ ላይ ጭንቀት መስመር ታየም። የልጁን የሜላን እጅ አጥብቆ ያዘም። ከዚያም ወደ ሴቲቱ ተመለከተም። አዝናለሁ አለ ድምፁ ረጋ ብሎ። ነገር ግን የጠና ውሳኔ ያዘለ ነበር። ትንሽ ልጅ አለችኝ። የማላቀውን ሰው ወደ ቤቴ ማምጣት አልችልም።
ቃላቱ ካፉ እንደወጡ ጄምስ ራሱን ጠላቸው። ነገር ግን የልጁ ደህንነት አስቀድሞ ታየው። ሴቲቱ ወዲያውኑ ራሷን ነቀነቀች። እረዳለሁ አለች፣ ትንሽ ፈገግታ ለማሳየት እየሞከረች። ቀደም ሲል ያደረከው ከበቂ በላይ ነው አለች። ጄምስ የሜላን እጅ ይዞ ወደ መኪናው ተራመደ። ከመሄዳቸው በፊት ሜላ ወደ ኋላ ዞራ ተመለከተች። ሴቲቱ አቅራቢያው ባለው ወንበር ላይ በዝምታ ተቀብራለች። ሳንዲዎቹን አልበላችውም። ዝም ብላ ደረቷ ላይ አቅፈዋለች። መኪና ውስጥ ለበርካታ ደቂቃዎች አባትና ልጅ አልተነጋገሩም። በመጨረሻ ሜላ ዝምታውን ሰበረች። አባዬ። አቤት። አሁንም የእንግዶች ክፍል አለን እኮ። ጄምስ አይኑን መንገድ ላይ እንዳደረገ አውቃለሁ አለም። ታዲያ ለምን እዚህ ማደር አልቻለችም? ጄምስ ተነፈሰም። ነገሩ ቀላል አይደለም የኔ ቆንጆ። ቤት አልባ ስለሆነች ነው አይደለም? እንግዳ ስለሆነች ነው። ሜላ በመስኮት ወደ ውጭ እየተመለከተች ጄምስን እድሜ ልኩን ሲያሳድደው የሚኖረውን ጥያቄ ጠየቀችው። ማዬ እንግዳ ብትሆንስ? የጄምስ እጆች የመኪናውን መሪ አጥብቀው ያዙ። ምንም መልስ አልነበረውም። በዚያ ምሽት ሜላ ከተኛች በኋላ ሰማዩ ተቀየረም። ኃይለኛ የነጎድጓድ ድምጽ መንደሩን አወደው። ከሴኮንዶች በኋላ ዝናብ በኃይል መውረድ ጀመረም። ጄምስ በሳሎን መስኮት አሻግሮ ወደ ውጭ ይመለከታል። አእምሮ እረፍት አጣም። በዚያ ቅዝቃዜና ማዕበል ውስጥ ያቺ ሴት ወንበር ላይ ተኮማትራ ያልበላችውን ሳንድዊች አቅፋ ስትጠብስ ታየችው። የልጁ ጥያቄ በአእምሮ ውስጥ እንደ ደወል አስተጋባም። ማዬ እንግዳ ብትሆንስ? ጄምስ አይኖቹን ጨፈነ። ከእንግዲህ መታገስ አልችልም። የመኪና ቁልፉን አንስቶ ወደ ውጭ ወጣም። መኪናውን እየነዳ ወደ ከተማው ማዕከል ተመለሰም። የዝናብ መጥረጊያው ከኃይለኛው ውሃ ጋር ይፋለማል። ሴቲቱን ወደ ተዋት ቦታ ሲደርስ ወንበሩ ባዶ ነበር። የጄምስ ሆድ ተሸበረም። ከመኪናው ወረደም። በሴኮንዶቹ ዝናቡ ሙሉ በሙሉ አረሰረሰው። ከዳቦ ቤቱ ጥላ ስር ፈተሸም። ምንም የለም። ከባስ ማቆሚያው ጀርባ ሄደም። ምንም የለም። በዚያን ጊዜ አንድ ቆሻሻ ጋር የሚገፋ የጽዳት ሰራተኛ አየው። ሰው እየፈለክ ነው ሲል ሰራተኛው ጮኸም። ጄምስ ራሱን ነቀነቀም። አንዲት ቤት አልባ ሴት ቡናማ ጸጉር ያላት። ሰራተኛው ወደ መንገዱ መጨረሻ ጠቆመ። ወደ አሮጌው አውቶቡስ ማቆሚያ ስትሄድ አይቻታለሁ። ጄምስ በፍጥነት ወደ መኪናው ተመለሰ። አሮጌው ማቆሚያ የተተወ የተረሳ ሕይወት የሌለው ቦታ ነበር። የዝናብ ውሃ ከተሰነጠቀው ጣሪያ ይንጠባጠባል። ጄምስ በጨለማው ሲፈልግ ከሲሚንቶ ምሰሶ ጀርባ የወጡ ያረጁ ጫማዎችን አየም። እዛው ግድግዳ ላይ ተኮማትራ ሙሉ በሙሉ ርሳ ነበር። ለማደር ባደረገችው ተጋድሎና በፍለጋው የተሞላው ማዕበል መካከል ጄምስ በመጨረሻ አገኛት። ጄምስ በአሮጌ አውቶቡስ ማቆሚያ በተሰነጠቀው የሲሚንቶ ግድግዳ ጀርባ ተኮማትራ ወደ ተቀመጠችው ሴት በፍጥነት ተራመደም። ዝናቡ በጣሪያው ቀዳዳ እየፈሰሰ ሙሉ በሙሉ አርሶታል። ሴቲቱ አገጯ ከጉልበቷ ጋር እስኪነካ ድረስ ተጨብጣለች። ከቅዝቃዜው የተነሳ ሰውነቷ በኃይል ይንቀጠቀጣል። ጄምስ ከሰዓታት በፊት የገዛላትን ሳንድዊች አየው። በፕላስቲክ ቢጠቀለልም የገባው ውሃ ርሶታል። ነገር ግን እሷ አሁንም እንደ ውድ ሀብት አጥብቃ ደረቷ ላይ አቅፈዋለች። መቤቴ አለ ጄምስ በለሰለሰ ድምፅ ከጎኗ እየተንበረከከም። ሴቲቱ በድንጋጤ ደነገጠች። ቀስ ብላ ራሷን ስታቀና አይኖቿ በጨለማ ውስጥ የጄምስን ፊት ለዩት። አንተ አለች ድምጿ በቅዝቃዜ ተዘጋጅቶ። ጄምስ ሳያወላውል የለበሰውን የዝናብ ጃኬት አውልቆ በትከሻዋ ላይ አለበሳት። ተነሽ ወደ ቤት እንሂድ አለም። ሴቲቱ በድንጋጤ ተመለከተችው። ነገር ግን ልጅ የማታውቀኝ እንግዳ ነኝ ብለኸኝ ነበር። ልጄ ናት ወደ እኔ ላከችኝ አለ ጄምስ እጇን ይዞ እያነሳት። ስምሽ ማን ነው? ሴቲቱ ቆማ በቅዝቃዜ እየተንቀጠቀጠች በጥቂቱ ተናገረች። ግሬስ፣ ስሜ ግሬስ ይባላል። መኪናው ወደ ጄምስ ቤት ሲደርስ ከውጭ ያለው ማዕበል አሁንም ይፎክር ነበር። ጄምስ የግሬስን እጅ ይዞ ወደ ቤቱ አስገባት። ሳሎኑ ሞቅ ያለና የተረጋጋ ነበር። በዚያ ሰዓት ሚላ ተኝታ እንደሆነ አስቦ ነበር። ነገር ግን በር ሲከፈት ሚላ ከሳሎኑ ሶፋ ላይ ብድግ ብላ ተነሳች። ሳትተኛ እሱን ጠብቀው ነበር። ሚላ ወደ ግሬስ ተመለከተች። ግሬስ በድንጋጤ ቆማ እርጥብ ልብሷ ከወለሉ ላይ ውሃ ያንጠባጥብ ነበር። ሚላ ምንም ሳታነክስ ወደ ግሬስ ተራመደች።
እኔ ሚላ እባላለሁ አለች በታላቅ ፈገግታም። ወደ ቤታችን እንስሳት እንኳን ደህና መጣሽ እመቤቴ ግሬስ። ግሬስ አይኖቿ በእንባ ተሞሉ። የ8 ዓመቷ ልጅ ያሳየቻት ደግነት ከቅዝቃዜው በላይ ልቧን አሞቀው። ሚላ የግሬስን እጅ ይዛ ወደ ተዘጋጀላት የእንግዳ ክፍል አመራቻት። ትኩስ ፎጣና ደረቅ ልብስ ሰጠቻት። በማግስቱ ጠዋት የሌሊቱ ማዕበል አልፎ ፀሐይ በደማቅ ሁኔታ ወጣች። ጄምስ ማለዳ ተነስቶ ትኩስ ቡና ካፈላ በኋላ ወደ እንግዳው ክፍል አመራ። በሩን ቀስ ብሎ አንኳኳም። ምንም መልስ አልነበረም። በሩን ገፍትሮ ሲከፍት ክፍሉ ባዶ ነበር። አልጋው በጥንቃቄ ተሰናርቷል። እሷ የለበሰችው እርጥብ ልብስ ታጥቦና ተጠልዞ በረንዳው ላይ ተሰቅሏል። ጄምስ በአልጋው አጠገብ ባለው ጠረጴዛ ላይ አንድ የታጠፈ ወረቀት አየም። ወደ ጠረጴዛው ጠጋ ብሎ ወረቀቱን አነሳው። ወረቀቱ ላይ በተዋበ የእጅ ጽሑፍ እንዲህ የሚል ጽሑፍ ሰፍሮ ነበር። ጄምስና ሚላ ስለ ሁሉም ነገር አመሰግናለሁ። በዚህ ጨለማ ዓለም ውስጥ አሁንም እውነተኛ ደግነትና ሕሊና እንዳለ እንዳስታውስ አድርጋችሁኛል። ሚላን አባቷ በምድር ላይ ካሉት ታላቅ ሰዎች አንዱ እንደሆነ እንዳትረሳ ንገሯት አለች። ጄምስ ወረቀቱን አጥፎ ኪሱ ከተተም። ነገር ግን ግሬስ ለምን ያህል በፍጥነት እንደሄደች አልገባውም። ወደ ኩሽና ወርዶ ነገሮችን ሲቃኛ አንድ ያልተጠበቀ ነገር አስተዋለም። በጠረጴዛው ላይ የነበረው ውድ ሰዓቱ፣ የሜላ ላፕቶፕና ሌሎች ውድ ዕቃዎች እንደነበሩ አሉ። ግሬስ ምንም አልወሰደችም። ነገር ግን የፓንትሪው የምግብ ማስቀመጫው በር ክፍት ነበር። ጄምስ ሲፈትሽ ግሬስ ይዛ ሄደችው 4 የዳቦ ቁራጮችንና አንድ ትንሽ የኦቾሎኒ ቅቤ ብቻ እንደሆነ ተገነዘበ። ለራሷ ብቻ አይደለም ይዛ ሄደችው አለ ጄምስ ለራሱ በሹክሹክታም። ግሬስ ምግብ ይዛ ሄደችው ለሌላ የሚበላ ነገር ላጣ ሰው እንደሆነ ሕሊናው ነገረው። በምሳ ሰዓት ጄምስ ግሬስን የመፈለግ ፍላጎቱ አሸነፈው። ወደ ከተማው ማዕከል ተመልሶ ትናንት ምግብ ወደ ገዛበት የዳቦ ቤት አመራም። የዳቦ ቤቱ ባለቤት አረጋዊ ሰው ጄምስን ሲያየው ፈገግ አለ። ወጣቱ አለ ባለቤቱ፣ ትናንት ማታ የገዛላትን ሴት እየፈለክ ነው? አዎ አለ ጄምስ በፍጥነት። ዛሬ አያት? አዎ ዛሬ ጧት እዚህ መታ ነበር አለ ባለቤቱ በመስታወቱ አሻግሮ እያየም። ምንም ገንዘብ አልጠየቀችም። አንዳች የሚበላ ነገር አልለመነችም። የጠየቀችው አንድ ነገር ብቻ ነው፣ አንድ ኩባያ ትኩስ ውሃ። ከዚያም ከኪሷ ያወጣችውን የኦቾሎኒ ቅቤና ዳቦ አቀላቅላ በላች። ባለቤቱ ቀና ብሎ ጄምስን ተመለከተው። ነገር ግን ያደረገችው ነገር በጣም ገርሞኛል። የወሰደችውን ዳቦ ግማሹን ለራሷ አድርጋ ግማሹን ደግሞ በመንገድ ጥግ ለሚኖረው አረጋዊ ዋልተር አቅምሰዋለች። ጄምስ በዳቦ ቤቱ ባለቤት ጥቆማ መሰረት ወደ ባቡር ማቆሚያው ኮሪደር አመራም። እዚያም አረጋዊ ዋልተር ባሮጌ ካርቶን ላይ ተቀብሮ አየው። አጠገቡ ግሬስ ተቀጥቅጣ ተቀምጣለች። በእጆቿ የያዘችውን የመጨረሻዋን የዳቦ ቁራጭ ለዋልተር እየቆረሰች ታጎርሰዋለች። ግሬስ ለራሷ ምንም አልያዘችም። ትናንት ጄምስ ከሰጣት ደግነት ዛሬ ለሌሎች አትርፋ ስትሰጥ ነበር። ጄምስ ከርቀት ቆሞ ተመለከታት። ይህች ሴት እንዲሁ የምትለምን ቤት አልባ ሴት አልነበረችም። እሷ በችግሯ ውስጥ እንኳን የሌሎችን ሕመም የምትረዳ፣ የራሷን ረሃብ ረስታ ለሌሎች የምትኖር የደግነት ሰንሰለት ነበረች። ጄምስ ወደ እሷ ከመቅረቡ በፊት አንድ ጥቁር ቲንትድ ወይም የጨለመ መስታወት ያለው ኤስዩቪ መኪና በመንገዱ ዳር በዝግታ ሲንቀሳቀስ አየም። የግሬስ አይኖች መኪናውን እንዳዩ ፊቷ ላይ ታላቅ ፍርሃትና ስጋት ተደቀነም። በመንገዱ ዳር በዝግታ የሚንቀሳቀሰው ጥቁር ኤስዩቪ መኪና ሲቃረብ የግሬስ አካል በፍርሃት ተቆራመደም። ጄምስ ከርቀት ሆኖ ሁኔታውን ይከታተላል። ግሬስ አረጋዊን ዋልተር በፍጥነት ተሰናብታ በሰዎች መካከል ተሸሽጋ አመለጠች። ጥቁሩ መኪና መስታወቱ ሳይወርድ ጥቂት ቆሞ ወደ ሌላ አቅጣጫ ታጠፈም። ጄምስ ወደ ዋልተር ጠጋ አለ። አባባ እሷን ታውቃታለህ? ሲል ጠየቀም። ዋልተር የተሰጠውን የዳቦ ቁራጭ እያመሰገነ ይህች ሴት ከተራራ በላይ የሆነ የልብ ስፋት ያላት ነፍስ ናት አለ። ሁልጊዜ ከነዚያ ጥቁር መኪኖች ትሸሻለች። የምትደበቅበትን ቦታ አውቃለሁ። ከአሮጌው ቤተክርስቲያን ጀርባ ያለው ጎጆ፣ እሱን ፈትሽ። ጄምስ ዋልተር ወደ ጠቆመው አሮጌ ቤተክርስቲያን አመራም። ከጀርባው ባለው ጥላ ስር ግሬስ ተቀምጣ አገኛት። ግሬስ አለ ጄምስ በለሰለሰ ድምጽ። ግሬስ ቀና ብላ አየችው። ፊቷ ላይ የድካምና የጭንቀት ምልክት ይታይ ነበርም። ጄምስ ለምን ተከተልከኝ? አለች። ከኔ አጠገብ መሆን ለእናንተ አደገኛ ነው።
እነዚያ ሰዎች እነማን ናቸው ሲል ጠየቀም። ግሬስ ላፍታ ዝም አለች። ከዚያም ከተቀደደው ቦርሳ ውስጥ በፕላስቲክ የተጠቀለለ አሮጌ መታወቂያ አውጥታ በእጆቹ ላይ አኖረችው። ጄምስ መታወቂያውን ተመለከተም። አይኖቹ በድንጋጤ ተከፈቱ። በመታወቂያው ላይ ያለው ስም ግሬስ አሽፎርድ የሚል ሲሆን ከታች ደግሞ የአገሪቱ ትልቁ የቴክኖሎጂ ኩባንያ ዋና ስራ አስፈጻሚና ቢሊየነር እንደሆነች ይገልጻል። አንቺ ቢሊየነር ነሽ ሲል ጄምስ ማመን አቅቶት ጠየቀም። ግሬስ መራራ ፈገግታ አሳየች። ገንዘብ፣ ህንጻና ስልጣን ነበረኝ አለች በእንባ የተሞሉ አይኖቿን ወደ ሰማይ ያቀናች። ነገር ግን በዙሪያ ያሉ ሰዎች እኔን እንደ ሰው ማየታቸውን አቆሙ። ፊርማዬን፣ ገንዘቤንና ሀብቴን ብቻ ነበር የሚወዱት። ህይወቴ ሙሉ በሙሉ በውሸትና በሴራ ተከበበ። እውነተኛ ደግነትና ፍቅር በምድር ላይ መኖሩን ለማወቅ ሁሉንም ነገር ጥዬ ጎዳና ላይ ወጣው። ግሬስ እውነታውን ተናግራ ሳታበቃ ከአሮጌው ቤተክርስቲያን ውጪ የበርካታ መኪኖች የፍሬን ድምፅ ተሰማም። 3 ጥቁር ኤስዩቪ መኪናዎች አካባቢውን ከበቡት። በጥቁር ሱፍ የተዋቡ የደህንነት ሰራተኞችና የኩባንያው የሥራ ባልደረቦች ከመኪና ወረዱ። ግሬስ አልሸሸችም። በዚህ ጊዜ ራሷን አቀናች። ወደ ጄምስ ዞራ በእርጋታ ተናገረች። የመሸሸጉ ጊዜ አብቅቷል። ፍለጋዬ መልስ አግኝቷል። በሰው ልጅ ሕሊና ውስጥ አሁንም ንጹህ ደግነት እንዳለ ባንተና በልጅ አረጋግጫለሁ። ከመኪናው የወረደው ዋና የደህንነት ኃላፊ ወደ እሷ ጠጋ ብሎ በአክብሮት ራሱን ዝቅ አደረገም። እመቤታችን ግሬስ፣ ኩባንያውና ቦርዱ እርሶን እየጠበቀ ነው። ወደ ቤት የምንመለስበት ሰዓት ነው አለም። ግሬስ ወደ መኪናው ከመግባቷ በፊት ወደ ጄምስ ዞረች። ጄምስ አለች እጆቹን ይዛም። በመጀመሪያው ቀን ህንጻው ስር ሌሎች ሰዎች ሲሰድቡኝና ሲያፌዙብኝ አንተና ልጅ ምንም ሳታውቁኝ ቀርባችሁ ረዳችሁኝ። ገንዘብ ሰዎች ምን ያህል ማትረፍ እንደሚችሉ ይነግረኛል። እናንተ የሰጣችሁኝ ምግብ ግን እኔ አሁንም ሰው መሆኔንና መኖር እንደሚገባኝ ነገረኝ። ጄምስ በዝምታ ተመለከታት። አመሰግናለሁ አለች በለሰለሰ ድምጽ። ወደ ጥቁሩ መኪና ገባች። በሩ ተዘጋም። መኪኖቹ በዝግታ ተንቀሳቅሰው ከእይታ ተሰወሩ። ከ3 ቀን በኋላ የጄምስ ቤት በር ተንኳኳም። ጄምስ በሩን ሲከፍት በበሩ ፊት ለፊት የቆመችውን ሴት ሲያይ አይኑን ማመን አቃተው። ግሬስ ነበረች። ነገር ግን የዛሬዋ ግሬስ አዲስና የጸዳች የሞቀ ፈገግታ ያላት ውብ ልብስ የለበሰች ሴት ነበረች። በእጇ ትልቅ የቢጫ አበቦች እቅፍ ይዛ ነበር። ሚላ ከሳሎን እየሮጠች መታ ግሬስን አቀፈቻት። እመቤቴ ግሬስ አለች ሚላ በደስታም። ግሬስ ተንበረከከችና ሚላን አቀፈቻት። ከዚያም አንድ ያማረ ኢንቨሎፕ አውጥታ ለጄምስ ሰጠችው። ይህ ምንድን ነው ሲል ጄምስ ጠየቀም። ይህ ለሚላ የተዘጋጀ የህይወት ዘመን ሙሉ የትምህርት ፈንድ ወይም ትረስት ፈንድና የሕክምና ዋስትና ነው አለች ግሬስ። በተጨማሪም በመንገድ ዳር ለሚኖሩ እንደ ዋልተር ላሉ ቤት አልባ ሰዎች የሚሆን ትልቅ የመጠለያና የምግብ ማዕከል በሁለታችሁ ስም አቋቁሜያለሁ አለች። ጄምስ ኢንቨሎፑን ይዞ በድንጋጤ ተመለከታት። ግሬስ በጣም ብዙ ነው አለም። ግሬስ ራሷን ነቀነቀች። አይደለም ጄምስ፣ እናንተ በዚያች ዝናባማ ምሽት የከፈታችሁልኝ በራችሁን ብቻ አልነበረም። የቆሸሸውን ህይወቴንና ተስፋ የቆረጠውን ልቤን ያደሳችሁት። እናንተ የሰጣችሁኝ ደግነት ደግሞ ዋጋው አይተመንም። ሚላ ከግሬስ እጅ ላይ አበቦቹን ተቀብላ በኩሽናው ጠረጴዛ ላይ አኖረቻቸው። ጄምስ በመስኮት አሻግሮ የፀሐይ ብርሃን በቤቱ ውስጥ ሲፈስ ተመለከተም። በዚያች አስቸጋሪ የዝናብ ምሽት ወደ ቤቱ ያመጣው ተራ ቤት አልባ እንግዳ ሳይሆን የራሱን ህይወትና የብዙ ሰዎችን ዓለም የለወጠ ታላቅ ተስፋ እንደነበር ተረዳም። ታሪኩ በሞቀ የቤተሰብ ሳቅ፣ በምስጋናና በአዲስ የተስፋ ጭጭት ተጠናቀቀ።